ፊዚክስ ነው የምንጀምረው። ይታያል ስክሪን ይታያል። አዎ ይታያል ይታያል። አዎ አዎ፣ እሺ። የፊዚክስ ሞጁል ዋን ነው የምንጀምረው። ይሄ ሞጁል ሶስት ዩኒቶች አሉት። የሞጁል ኮንተንትስ as you can see it has three units. ዩኒት ዋን ሲምፕል ማሽንስ ማለት ነው። ዛሬ ጀምረው ይሆናል። ዩኒት ዋን ሲምፕል ማሽንስ። ዩኒት ቱ ላይ ስለ ሜካኒካል ኦሲሌሽን እና ሳውንድ ዌቭ እንዴት ክሬትድ እንደሚሆን እናያለን። ፋይናሊ ዩኒት ስሪ እና የመጨረሻው የዚህ ሞጁል ዩኒት ቴምፕሬቸር ኤንድ ተርሞሜትሪ፣ ያ ማለት ቴምፕሬቸር እና የቴምፕሬቸርን ሜዥር የምናደርግበት ሜተድ ማለት ነው። ተርሞሜትሪ ማለት ያን የምናይ ይሆናል ማለት ነው። ሶ ቀጥታ ወደ ዚህ ሞጁል ዩኒት ዋን ነው የምንገባው which is about simple machines። ማሽንስ ሲባል የሆነ ነገር ያችሁ ላይ ይመጣል ብዬ አስባለሁ። ማሽን ስንል ያው ማኑዋሊ መስራት የምንችለውን ነገር ኢዝሊ እንዲሰራለን የምንጠቀመው ማንኛውም ሜካኒካል ኦር አውቶማቲክ የሆነ ዲቫይስ ማለት ሲምፕል ማሽንስ። ሶ ፋውንዴሽን ላይ ሲምፕል ማሽንስ የሚባሉ አሉ፣ ቀለል ያሉ ኢን አወር ኤቭሪ ዴይ ላይፍ የምንጠቀምባቸው ማለት ነው። ሶ እዚህ ከንሲ ይሰማል ድምፄ? ምናልባት ኮንፊርም አድርጉ እስኪ አዎ ድምፄ። በደንብ ይሰማል። ጥሩ። እሺ እሺ። In this unit you are going to study some important concepts of what simple machines። ስለ simple machines አንዳንድ ጀነራል የሆኑ ኮንሰፕቶችን እናያለን። So you have observed that in your local area people use an axe to split wood into parts. People use knives to cut and chop different items. And people also use a pulley to lift water from a well or for any other purpose. So these are just some of the normal day-to-day activities that people use simple machines for. ያው እዚህ በገጠሩም አካባቢ ሆነ ከተማም ቢሆን ናውር ሎካሊቲስ ለተለያዩ አገልግሎቶች የተለያዩ ነገሮችን እንጠቀማለን። ያም ምንድነው ፐርፐዙ? ስራችንን ቤር ሃንድ ወይም በባዶች ከምንሰራ ማኑዋል ወይም ሜካኒካል ኢኩዊፕመንቶችን ተጠቅመን ብንሰራ ይቀልናል ማለት ነው። ስራውን ያቀልልናል። An axe, a knife, and pulley are simple machines that help people to do their work more easily. እዚህ ጋር ኪወርድ አለ to do the work more easily ማለት ነው። So as you can see, since the creation of human beings have been making and using simple machines for a long time. ይሄ ማሽነሪ ወይም አሁን እስከምንጠቀምባቸው ሶፊስቲኬትድ በጣም ሌተስት ሞደርን እስከሆኑ ማሽኖች ድረስ ከተራ በጣም ከታች ሜቢ በሲምፕል ምላጭ ሊሆን ይችላል ወይ ቢላዋ ሊሆን ይችላል። ከእንደዚህ አይነት ተራ ቱል እስከ አሁን እስከምንጠቀምባቸው ኤርፕሌንስ፣ ጃያንት ሺፕስ ድረስ humans have been making and using machines ማለት ነው። ሶ the basic ፐርፐዝ ምንድን ነው? ወይ ማሽን ክሬትድ የሆነው የሰውን ልጅ ህይወት ወይም ኑሮ ምን ማድረግ ነው? ማቅለል ማለት ነው። ማቅለል ነው ማለት ነው። So we use these machines every day and in all aspects of our lives. So in this unit you will learn about different types of simple machines, the purpose of these simple machines, ፐርፐዛቸው ምንድን ነው ሚል እና ፋይናሊ ሜካኒካል አድቫንቴጅ ኦፍ ሲምፕል ማሽንስ እናያለን ማለት ነው። With that, we'll see the unit contents. So the first content of this unit is simple machines and their purposes. The second one is simple machines at home. ቤታችን ወይም መኖሪያ ቤታችን day to day የምንጠቀምባቸው ሲምፕል የሆኑ ማሽኖች ምን ምን ይመስላሉ የሚለውን እናያለን። ቀለል አድርገን ሲምፕል ማሽንስ in the workplace as well as ከቤት ውጭ ደግሞ በስራ ቦታችንም ላይ ምን አይነት ማሽኖችን እንጠቀማለን የሚለውን ሃይላይት እናያለን። ደን ወደ ክላሲፊኬሽን ኦፍ ሲምፕል ማሽንስ እንሄዳለን ማለት ነው። ከዛ ወደ ሜካኒካል አድቫንቴጅ ማለት በማሽንስ ቋንቋ ወይም ኢን ዘ ኮንቴክስት ኦፍ ዘ ማሽንስ ኦር ሲምፕል ማሽንስ ሜካኒካል አድቫንቴጅ ማለት ምንድን ነው? ምን አይነት ኮንሰፕት ነው እናያለን። እንዲሁም ቬሎሲቲ ተያያዥ ናቸው እነዚህ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ ኤንድ ኤፊሽንሲ ኦፍ ሲምፕል ማሽንስ ዲስ ትሪ ኮንሰፕትስ አር ኢንተርኮኔክትድ ማለት ነው ሶስቱም።
finally, how do we design a simple machine? And then simple machine design ለማድረግ ጀነራል የሆነ ምን ስቴፖችን እንከተላለን የሚለውን እናያለን ማለት ነው። I hope my voice is still audible, right? You can clearly hear me, I hope. Yes, teacher. Absolutely. Yes, teacher. All right, okay. Let's proceed. So let's go into the section, the first section, which is simple machines and their purposes. So let's try to brainstorm these questions. What are simple machines? Simple machines ምንድን ናቸው? በጥያቄ ስንጀምር most of the time ምንድን ነው አይምሯችን brainstorm ያደርጋል፣ ያንን ጥያቄ ለመመለስ react ያደርጋል ማለት ነው። So what are simple machines? Which concepts do we need to understand simple machines? Simple machinesን ለመረዳት ወይም working principleአቸውን ሊሆን ይችላል ወይም ከዛ ጋር የተያያዘ ሎድ ካልኩሌሽን ሊሆን ይችላል። ምን ኮንሰፕቶችን ፊዚክስ ላይ ምን ስፔሲፊካሊ የፊዚክስ ኮንሰፕት ያስፈልጋል። ከፊዚክስም ግን የትኞችን ኮንሰፕቶች ነው ሲምፕል ማሽኖችን ለመረዳት ቀድመን መረዳት ያለብን የሚለውን you have to see. What type of simple machines do you use in your home? የቤታችሁን ትጠቀሟቸው ሲምፕል ማሽኖች ምን ይመስላሉ? ያው እኔ የምጠቀመውን እናንተ ላትጠቀሙ ትችላላችሁ። የእናንተን እኔ አንዳችን የምንጠቀመው አብዛኛው ኮመን ይሆናል፣ አንዱ ደግሞ ከሌላ የተለየም ሊጠቀምበት የሚችልበት ሁኔታ ይኖራል ማለት ነው። ሶ ፋይናሊ ፐርፐዙ ምንድነው? ሲምፕል ማሽን ለመጠቀም ባንጠቀምስ ለምንድን ነው የምንጠቀም ሲምፕል ማሽን የሚለውን እናያለን ማለት ነው። So let's start by looking at something that is very repetitive in our everyday activity. So imagine trying to put a staple through a stack of papers with your bare hands. እስቲ ይሄን ሴናሪዮ ውስጥ እናስብ። አንድ 50 ወረቀት የሚሆን A4 ፔፐር በስርዓት እንዲህ ስታክ አድርገን በስታፕለር ሽቦዋን ብቻ ወስደን በእጅ ልንበሳ ብንሞክር ይቀለናል? የስታፕለር ሽቦውን ብቻ ብንወስድ ስታፕለሩን ሳይሆን የስታፕለሩን ሽቦ በእጅ እንዲህ ብንገፋ ሹል ነው አይደል? ቀጭን ነው፣ ይወጋናል አይደለ? Yes. አሁን the same scenario ይሄንኑ 50 ወረቀት ግን በስታፕለር ሽቦውን ማሽኗ ላይ አድርገን ብንመታስ ኢዚሊ በትንሽ ፎርስ እናያይዘዋለን አይደል? ሶ ይሄ አንዱ የሲምፕል ማሽንስ አንዱ ታስክ ነው ማለት ነው። አሁን ያንን በማድረግ ስራችንን አቅልሎልናል አይደለ? ስራችንን አቅልሎልናል ማለት ነው። ሶ በባዶ እጅ ልናያይዝ ብንሞክር ይሄ ምን ይሆናል? it is an almost impossible and dangerous task ነው። however a stapler gets the job done very quickly, easily and safely ማለት ነው። በቃ ሲምፕል ማሽን ማለት በዚህ ዴፊኒሽን simple machine is a device on define ያደረገን ነው composed of only one or two parts that requires what a single force to do the mechanical work and then mechanical work simply, quickly, easily and safely ለመስራት የሚያስችል ማሽን ማለት ነው። so the stapler works by applying how a single downward force. just ጫፉን ይዘን ትንሽ ፕረስ እናደርግ ወረቀቱን ያያይዝልናል ማለት ነው። ያችን ሽቦዋን ስፒዷን ተጠቅሞ ማለት ነው። so like this stapler we have the mechanisms of most physical systems are made of one or more simple machines that work alone or together to make physical tasks such as nailing. ምስማር ለመምታት ለምሳሌ ምን እንጠቀማለን? መዶሻ አይደለ? መዶሻውን ትተን ግን በጣታችን ወይ በእጃችን ምስማሩን እንዲህ ብንገፋ ይገባልናል? ሶ ማሽንስ ምን ያክል ዴይ ቱ ዴይ የምንጠቀም ማሽን ሲባል በጣም ትልቅ ኮንሰፕት ብቻ ማሰብ የለብንም። ምላጭ ራሱ ማሽን ነው። በእጃችን መቅደድ ማንችለውን ጨርቅ ምላጭ ተጠቅመን ኢዚሊ እንቀደዋለን አይደለ? so it is making the job to be done safely and quickly ማለት ነው። በጣም በአስተማማኝ ሁኔታና በፍጥነት በቀላሉ እንዲሰራ ማስቻል ነው የማንኛውም ሲምፕል ማሽን ፐርፐዝ የተፈጠረበት ዓላማ። ከዛ ውጭ ሌላ ምንም አይነት ዓላማ የላቸውም ማሽኖች። so with that we give a simple machine is a device that requires a single effort
to do work against a single force ማለት ነው። And a simple machine is also any device that helps us to do work easily ማለት to do work easily በጣም በቀላሉ ስራ እንድንሰራ የሚያስችለን ነው ማለት ነው። Simple machines are energy transferring devices. Transfer ነው transfer. Actually, machines do not create energy or change one form of energy into another. Machines ሲባል አሁን አንድን የኤነርጂ ፎርም ወደ ሌላ ኤነርጂ ፎርም አይቀይሩም ወይም አዲስ ኤነርጂም አይፈጥሩም። ምንድን ነው የሚያደርጉት? ትራንስፈር ነው የሚያደርጉት። ሲምፕሊ ትንሽዬ የነበረውን ፎርስ ማባዛት ሊሆን ይችላል ወይም ፍጥነት ማባዛት ሊሆን ይችላል። they simply transfer the mechanical energy involving a small force into the mechanical energy involving a large force ማለት ነው which is the case of force multiplier የሚባሉ ማሽኖች የሚያደርጉት ማለት ነው። ሶ አዲስ የሆነን ኤነርጂ ክሬት አያደርጉም። የተርሞዳይናሚክስ ወይም የፈርስት ሎው ኦፍ ተርሞዳይናሚክስ the energy is neither created nor destroyed የሚለው ኮንሰፕት ያው ይሰራል ማለት ነው። So is that the purpose of the simple machines is to make mechanical work easier and simple machine ሜካኒካል ወርክን የሚያቀለው ወይም ኢዚሊ እንዲከናወን የሚያደርገው በሶስት መንገዶች ነው። አንደኛው መንገድ by changing the direction of the force። ይህ ምን ማለት ነው? አሁን ለምሳሌ changing the direction of the force ስንል ለምሳሌ ባንዲራ ሲሰቀል አስተውላችሁ ታውቃላችሁ? ባንዲራ ሲሰቀል ገመዱን ይዘን አንደኛው ጫፍ ላይ ባንዲራ ይታሰራል አይደለ? ያ ኤግዛክትሊ። ባንዲራው ወደ ላይ የሚሄደው እጃችን ወደ ላይ ሲሄድ አይደለም፣ እኛ ገመዱን ወደ ታች ነው የምንስበው። ሶ ምንድነው ያ when you raise a flag on a flag pole you pull down on a rope wrapped around the pulley to raise the flag up። ፑሊው ምንድነው ሞሽኑን እኛ ወደ ታች የምንስበው በፑሊ አማካኝነት እየተሽከረከረ ባንዲራው ወደ ላይ ይሰቀላል ማለት ነው። ይሄ ምንድነው ዳይሬክሽን የፎርሱን ዳይሬክሽን ነው የቀየረው። ፎርሱን አልቀየረም፣ ዳይሬክሽን አቅጣጫው። ሁለተኛው ምንድነው by changing the distance of the force። ያ ማለት የፎርሱን ዲስታንስ መቀነስ፣ ያ ማለት ወይ ስፒዱን መጨመር ወይ ዲስታንሱን መጨመር ማለት ነው። አንደኛው ሌላኛው ሪዝም የሆነው ለምሳሌ ይሄን ስናይ imagine you need to move a heavy box up to the second floor of a building. It would be easier to carry it up an inclined plane like a set of stairs than to throw it straight up. But as you move the box up the stairs, it travels what longer distance than if you throw it straight up ማለት ነው። ይሄ ምንድነው ያለ ያለው አንድን በጣም ከባድ የሆነ ቦክስ አስቡ። በጣም ከባድ የሆነ ቦክስም ሊሆን ይችላል ማንኛውም እቃ ቨርቲካሊ ወደ ላይ ቀጥታ እንደዚህ let me change the pen ቨርቲካሊ እንደዚህ ከምናነሳ የተወሰነ እንዲህ ስላንት የሆነ አሁን ይሄን እቃ ይሄን እንዲህ ከምንገፋው ቀጥታ ከምንገፋ እንደዚህ አይነት ቦታ ላይ አስቀምጠን ብንገፋው ይሄድልን አይደል? ኢዚሊ ኢንክላይንድ አድርገን አይደል? ይሄ ኮንሰፕቹዋሊ የምናውቀው ነው። አሁን ምን እያደረገ ነው? ምን እያደረገ ነው? ፎርሱን ኢፈርት ማለት ለመግፋት ይሄን ለመግፋት የምናወጣውን ጉልበት ምን እያደረገልን ነው? እየቀነሰልን ነው ማለት ነው። እየቀነሰልን ነው ማለት ነው። ይሄ ሌላኛው ሲምፕል ማሽኖች ሜካኒካል ወርክን ኢዚ ከሚያደርጉበት ሌላኛው ሚንስ ነው ማለት ነው። ሶስተኛው ደግሞ ምንድነው? ፎርሱን ራሱ ምን በማድረግ በማባዛት። አሁን ይሄ ኢፈርቱን ቀንሶ ምንድነው ዲስታንሱን ያባዛ ነው እዚህ ጋር ሁለተኛው ላይ። ሶስተኛው ደግሞ ምንድነው? ፎርስን ራሱ ማባዛት ማለት ነው። ፎርስ ማባዛት የሚለውን በቀላሉ ስነግራችሁ ክሪክ ታውቃላችሁ አይደለ? መኪና ጎማ ስትቀይሩ አይደለ? ክሪክ እንዴት ነው? አሁን ክሪክ ስናስር እንዴ ጎማ እንዴ ቦታው ላይ አድርገን ስናሽከረክር ሙሉን መኪና ነው አይደል የሚያነሳልን? ጎማውን ክሊራንስ እስኪያገኝ ከግራውንዱ yes አሁን do you think አሁን በዛች በሃንድሉ አማካይነት አፕላይ የምናደርጋት ፎርስ ብቻዋን ታነሳልናለች መኪናውን? ያ ክሪክ ባይኖር
አያነሳውም አይደለ? እዚህ ጋር አሁን the concept is ትንሽዬ ፎርስ አፕላይ አድርገን ምን እያደረገልን ነው? እሱ ትልቅ ፎርስ መኪናው ላይ እያሳረፈልን ነው፣ ክሪኩ ማለት ነው። እንዲስ ኬዝ ማሽኗን ክሪኩ ነው ማለት ነው። ግልጽ ነው አይደለ? ሌላው ደግሞ እንደ ለስላሳ ወይም መጠጥ መክፈቻዎች አሉ አይደለ? መክፈቻ በባዶ እጃችን አሁን እስቲ ቆርኪውን ለመክፈት እናስብ እንሞክርና we can feel ምን ያክል ጠንካራና እንደማይከፈት እናውቃለን። አሁን እችን መክፈቻዋን ተጠቅመን ኢዚሊ በትንሽ ፎርስ ነው አይደለ? ሊቨር እንደ ሊቨር ተጠቅመን ጫፉን ይዘን ጀስት ከያዘልን በኋላ ኢዚሊ እንከፍታለን አይደለ? ምንድነው ይሄ ቦትል ኦፕነር እዚህ ጋር የተጠቀመው it is a lever ነው ማለት ነው። you can apply what type of force? a weak force በጣም በትንሽ ወይም በደካማ ጉልበት ቆርኪውን ወይም ኪዳኑን ኦፕን ማድረግ እንችላለን ማለት ነው። ሶ እነኚህ ሜካኒዝም በእንደዚህ ከነኚህ በአንዱ አይነት ሜካኒዝም ነው አንድ ሲምፕል ማሽን ወርክን ኢዚ ሊያደርግልን የሚችለው ማለት ነው። ብዙ አይነት ማሽን ሶስተኛ ላይ አሁን መክፈቻው ቆርኪ አሁን አንድ ጠርሙስ ይላስታሳም የማንኛውም ሲከፍ የኛን ፎርሱን ማልቲፕላይ ያደርጋል። እንጨት ላይ ሙስማር በመዶሻ ስንመታም ይጨምራል። እንጨት ላይ ኦልሞስት ያባዛል የኛም አሁን እዛ ላይ ምንድነው አሁን በኋላ እንመጣበታለን። አሁን ያንን ዲፋይን ኢፈርት እና ሎድ የሚባሉ ኢፈርት ማለት እኛ ማሽኑ ላይ አፕላይ የምናደርገው ፎርስ ነው። ሎድ ማለት ደግሞ ማሽኑ ወይም ይሄ ኢንተርሚዲየትሊ ማሽኑ ኦብጀክቱ ላይ ወይም ይሄ ሊነሳ ወይም ሙቭ ልናደርግ ያለው ኦብጀክት ላይ የሚያሳርፈው ሎድ ነው። የሁለቱ ምጥጥን ነው የምናየው ማለት ነው። አሁን ይሄ ፎር ሹር በዚህኛው ኬዝ አሁን የሚስማሩ ስፒድ እንትን ነው የሚጨምረው፣ እሱ ስፒድ ነው ማልቲፕላይ የሚያደርገው ፎርስ አይደለም። because we are applying the direct ይሄ አፕላይ የምናረጋት ፎርስ ከኦብጀክቱን ለማንሳት ወይም ለመክፈት ከሚያስፈልገው ኖርማል ቤር ሃንድ ብንጠቀም ማለት ነው ከሚያስፈልገው ፎርስ ያነሰ ነው ማለት ነው። ሶ ምን እያደረገ የኛን ትንሽዬ አፕላይ ያረግናትን ፎርስ እሱ ምን እያደረገ ነው? እያባዛልን ነው። so that is the point. okay እዚህ ጋር ሰልፍ ቴስት ኤክሰርሳይዝ አለ። ሰልፍ ኤክሰርሳይዝ አለ። give short answers to the following questions። ያው ሰልፍ ቴስት ነው የሚለው በራስ የሚሰሩ ናቸው። however እንትኑን ያስቀምጫቸዋለሁ just በዚህ ወይ አቤት እኔ ጥያቄ አለ። እሺ ቅድም በተማነው አንደኛው ላይ ቼንጅ ዳይሬክሽን የሚለው ባንዲራው በገመዱ በቦታ ታስሮ ነው። አንዱ ወደ ላይ ለመስቀል የቦታ ለውጥ እንጂ ዳይሬክሽን ነው እያደረግን ነው የሚለው እንዴት ነው? ዳይሬክሽን ማለት አፕላይ ፎርሱን አፕላይ ባረግንበት ዳይሬክሽን ነው ባንዲራው የሚሄድልን። ለምሳሌ ወይም ባንዲራውን ተውና እንደው ፑሊ አሁን እንደዚህ አይነት ፑሊዎች አሉ አይደል? let me show you አሁን እንደዚህ ክብ ፑሊዎች አሉ አይደለ? እንደዚህ እንትን ብለው እዛ እላያቸው ላይ ገመድ እንዲኖራል በዚህ ጋር የሚያዝ ነው። እዚህ ጋር ክብደት የሚያነሳልን ማለት ነው። አሁን እዚህ ጋር የሰው ልጅ እጅ ቢኖርና ይሄም በእጃችን ወደ ታች ብንጎተት ይሄም ወደ ታች ነው የሚሄደው፣ ያኛው ወደ ላይ ይሄዳል። ወደ ምንድነው እያደረገልን ያለው? it is changing the direction of the object ማለት ነው። እኛ ያ ማለት ሎዱና ኢፈርቱ ወደ ተለያየ አቅጣጫ ሲሄዱ ማለት ነው። ማሽኖች አሁን ይሄ ፑሊ ምንድነው? ሲምፕል ማሽን ነው አይደለ? ከጉድጓድ ውሃ ስናወጣ ኢዚሊ ለማውጣት የምንጠቀምበት ነው። አንዱ ምሳሌ ከብዙ ምሳሌዎች አንዱ ማለት ነው። ይሄን ወደ ታች ስንስብ እሱ ወዴት ነው የሚሄደው? ወደ ላይ ይወጣል። ውሃ ከወጣልን ደግሞ ውሃውን እንጠቀምበታለን ማለት ነው። ሶ ይሄ ማሽን ሜካኒካል ወርኩን እዚህ ጋር ኢዚ ያደረገልን ምን በማድረግ ነው? ፎርስ ማልቲፕላይ በማድረግ ነው አይደለም። ምክንያቱም እዚህ አፕላይ የምናደርገው ቀጥታ ፎርስ እዚህ ጋር ቢያንስ ከዚህ ፎርስ ክብደት በላይ ነው እዚህ አፕላይ የምናደርገው። እሱ ምንም ፎርስ አያባዛልንም።
ምንድነው የሚያደርግልን? ዳይሬክሽኑ ብቻ ሜካኒካሊ ዳይሬክሽኑን ብቻ ቀይሮልን ከጉድጓድ ውስጥ ውሃውን ያወጣልናል ማለት ነው። ኦኬ that is how it goes yeah so ይሄ self test exercise ነው። ይሄ self test exerciseዎች ማለት ያው በተማሪው በራሱ የሚሰሩ ናቸው ማለት ነው። for the time being ግን ይሄን በጋራ አይተን እናልፋለን ማለት ነው። give short answers to the following questions. Question 1, what is the purpose of using a fixed single pulley to take water from a deep well? ይሄ ኦልሬዲ አሁን ያወራነው ማለት ነው። fortunately ራሱ መጣ። አሁን እዚህ ፊክስድ ፑሊ አለ ውሃ ከጉድጓድ ለማውጣት በጣም ከጥልቅ ጉድጓድ ለማውጣት የምንጠቀምበት ማለት ነው። ፐርፐዙ ምንድነው? እዚህ ጋር is it multiplying force, is it multiplying speed, is it multiplying anything else, distance, or is it changing the direction? changing direction changing the direction of the force አይደለ? እኛ ወደ ታች የምናደርገው ፎርስ ተጠቅሞ እሱ ወደ ላይ ያወጣልናል ማለት ነው። so it is there to change the direction of the force, making it easier to lift the bucket of water by pulling down instead of lifting up ማለት ነው። yeah ሁለተኛ, what is the purpose of using an inclined plane to raise different objects in the track? inclined plane አንድን ኦብጀክት ወይም አንድን ኦብጀክት እንዲህ መኪና ላይ ለመጫን ብዙ ጊዜ ትራክ ከፍ ያሉ ትራኮች ላይ ሲጫኑ የሆነ ኢንክላይን ነገር ላይ አድርገው ነው የሚገፉት አይደል? ቀጥታ አይሸከሙ አይደለ? ሶ ያ ምንድነው ፐርፐዙ? it is to multiply effort ፎርሱን ማልቲፕላይ ያደርግልናል ማለት ነው። ያ ማለት ኢፈርት እኛ የምናወጣው ጉልበት ቀነሰ ማለት ምንድነው? በሌላ አባባል ማሽኑ የኛን ፎርስ እያባዛልን ነው ማለት ነው። ያንን ከባዱን ዕቃ ለማንሳት የሚያስፈልገንን የከኛ መውጣት ያለበትን ፎርስ እያሳነሰልን ነው ማለት ነው። also by increasing the distance አይደል? አሁን ቅድም እንዳልኳችሁ እንደዚህ inclined plane ላይ ረጅም ዲስታንስ መግፋት ከዚህኛው ይቀላል። ግን ምንድነው ኦፍሴት አለው። ይሄ ሁሌም ኦፍሴት አለው ማለት ነው። ፎርስ እያባዛልን ነው፣ ግን ዲስታንሱ ምንድነው እየጨመረብን ነው። ረጅም ርቀት ነው እንደዚህ የምንገፋው። ይሄን በዝም ብላችሁ በልምድም የምታውቁት ነው። አሁን ትልቅ ትራክ ላይ ሲጫን እዚህ ጋር ኦብጀክቱ እንደዚህ ከሆነ ከዚህ ሲገፋ በትንሽ ፎርስ ነው፣ ግን የሚሄደው ምን ያክል ዲስታንስ ነው? እንዲህ ቀጥታ ትልቅ ፎርስ አውጥተን አጭር ዲስታንስ ከሚሄድ ይልቅ ትንሽ ፎርስ አውጥተን ምንድነው ትልቅ ዲስታንስ ወደ ላይ እንጭናለን ማለት ነው። so it is ultimately to multiply the force ማለት ነው። the force. ሶስተኛውስ, what is the purpose of using a bicycle instead of walking or running on foot? በባዶ እግር ከመሮጥ ወይም ወክ ከማድረግ ከመራመድ ብስክሌትን ብንጠቀም ምንድነው ያደረግን? are we changing the direction? are we multiplying the force? are we multiplying the distance? are we multiplying distance? we are multiplying this distance. በጣም በተረታችኋል ማለት ነው። thank you very much። በቃ አሁን ብስክሌት ላይ ምንድነው ያለው? ፔዳል ነው አይደል ያለው? እቺ በእግራችን ምንመታት እሷ ከቧ ምንድነች? ትንሽ ነች አይደለ? አሁን ትንሽ ዲስታንስ ነው እሷን እዛቸው ነው የምናሽከረክራት። ግን ጎማው ምንድነው? ትልቅ ነው አይደል? የብስክሌቱ ጎማ ትልቅ ነው። ያው ብስክሌትን እንዲያርገን ዝም ብለን ሲምቦል እንትን ብንል እዚህ ጋር ፔዳል ቢኖር እንዲያርገን ብለን ብናስብ እዚሽ ጋር ፔዳሉ በሚሽከረከረው በትንሹ ባለው በጊር እና ፒኒየን ሜካኒዝም ይሄ ጎማ ትልቅ ነው አይደል? ይሄ ጎማ ትልቅ ነው፣ ሁለቱም ጎማዎች እነሱ ትራንስሌት ያደርጋሉ ማለት ነው። በትንሹ የፔዳል ዲስታንስ ወይም እግራችን ፔዳሉ ላይ በሚሽከረከራት በትንሹ ብዙ ዲስታንስ መሄድ እንችላለን ማለት ነው። therefore it is to travel faster with less effort. of course እዚህም less effort ነው። በባዶ እግር ረጅም ርቀት ለመሄድ በእግራችን ረጅም ርቀት ለመሄድ የምናወጣው ጉልበትና በብስክሌት የምናወጣው ጉልበትም እኩል አይደለም። ዲስታንሱን እያባዛልን ነው፣ ጉልበቱን ሴቭ እያደረገ በትንሽ ኢፈርት ነው ረጅም የሆነ ሎንገር ዲስታንስ የምንሄደው ማለት ነው። ያ ማለት ምንድነው ያደረገልን ያለ to multiply speed or distance
at a lesser or lower effort ማለት ነው። ባነሰ ጉልበት ረጅም ርቀት በትልቅ ፍጥነት እንድንሄድ ያስችለናል ማለት ነው። አሁን ቀጥሎ ወደ ኢፈርት እና ሎድ የሚባሉ አሁን ሜካኒካል ማሽንስ ወይም ሲምፕል ማሽንስ የሚባሉ ዴፊኒሽኖች ጋር ስንመጣ ሁሌም አብረው የሚመጡ ኮንሰፕቶች አሉ ወደፊት ካልኩሌሽን ስለሚመጣ ማለት ነው። አንዱ ኢፈርት ነው፣ ሌላኛው ሎድ ነው። ኢፈርት እና ሎድ ያው ሜካኒካል አድቫንቴጅ ቅድም ካስተዋላችሁ ሜካኒካል አድቫንቴጅ ብለናል አይደለ? አንድ ማሽን ምን ያክል ሜካኒካል አድቫንቴጅ ይሰጠናል የሚለውን ለማወቅ ምንና ምን ነው ኮምፔር ብናደርገው ኢፈርት እና ሎድን ነው ካልኩሌት ኮምፔር የምናነጻጽረው ማለት ነው። አሁን እንደዛ ከሆነ እያንዳንዳቸው ምን ማለት ናቸው? ኢፈርት ወይም በፊዚክስ ፎርሙላ ኤፍ ተብሎ የሚታወቀው እንደየ ቴክስት ቡኩ ያው ለተለያየ ዲኖቴሽን ሊኖር ይችላል፣ ግን ኢፈርት እና ሎድ በሚለው በደንብ ያዙ። ኢፈርት is the force exerted on what? Simple machine. On a simple machine by what? By an external body like a human being ለምሳሌ ቅድም እንዳልኳችሁ ማለት ነው። አሁን ክሪክ የሆነ መኪና ጎማ መፍታት ብንፈልግ መኪናውን ከፍ ማድረግ ብንፈልግ እጃችን የክሪኩ እጀታ ሃንድሉ አለ አይደለ? ዘንጉን አስገብተን የክሪኩ ሲሊንደር ላይ አስገብተን እጃችን ክሪኩ ላይ የሚያሳርፈው ማሽን ጉልበት ምንድነው? ኢፈርት ነው። ኢፈርት ነው። ግልጽ ነው አይደለ? ኢፈርት እና ሎድ ምን እንደሆነ ለይተን ካወቀን ከዛ በኋላ ሜካኒካል አድቫንቴጅ ማለት ሎድ ኦቨር ኢፈርት ነው ማለት ነው። ሎዱ ከበዛ እና ኢፈርቱ ካነሰ ሜካኒካል አድቫንቴጁ እየቀነሰ ወይም ቫይስ ቨርሳ እየሆነ ይሄዳል ማለት ነው። ስለዚህ ኢፈርት እሱ ነው ማለት ነው። So in order to do mechanical work you need to move this effort over a distance. በፊዚክስ ደግሞ ኢፈርት አፕላይ ማድረግ ብቻውን ወርክ ደን ወይም ስራ ተሰርቷል ሜካኒካል ወርክ ያው ሌላ አይነት ወርክ አይደለም ሜካኒካል ወርክ ተሰርቷል ለማለት አያስችልም unless that effort produces a distance የሆነ እንቅስቃሴ መፍጠር አለበት ማለት ነው። ስለዚህ ይሄ ወርክ ኢንፑት ወይም ማሽኑ ላይ እኛ አፕላይ የምናደርገው ወርክ ኢንፑት እንዴት ካልኩሌት እናደርጋለን? አፕላይ ያደረግነው ኢፈርት ሲባዛ ዲስታንስ ሙቭ ባይ ኢፈርት ማለት ነው። አንዳንድ ጊዜ አሁን ግድግዳ እስቲ የኮንክሪት ወል ብንገፋ ኢፈርት እያወጣ ነው አይደል? ግድግዳው ግን አይንቀሳቀስልንም። Then what is the work in this case? Nothing. አይደለ? ከንቱ ልፋት። Yes. Therefore work ስንል ብዙ ጊዜ ዴፊኒሽኑ የሆነ ኢፈርት ወይም የሆነ ፎርስ ማልቲፕላይድ ባይ ያ ፎርስ ያንን ኦብጀክት ሙቭ ያደረገበት ዲስታንስ ማለት ነው። ሁሌም ይሄን መርሳት የለባቸውም። አይነቱ ቢቀያየርም ሁሌም የሚመጣው ኮንሰፕቱ አንድ ነው። አንድ እሱ ነው። ሎድ ሁለተኛው load is a force አሁን a force exerted by what? Simple by machine. a simple machine on what? On an object to be lifted or moved ማለት ነው። ተመሳሳዩን የክሪኩን ኤግዛምፕል እንጠቀምና እኛ ዘንጉን አስገብተን ክሪኩን ስንጠቀልል ስናሽከረከር የክሪኩ ሲሊንደሩ እየወጣ መኪናውን ይገፋዋል አይደል? ከፍ ያደርገዋል። አሁን ክሪኩ መኪናው ላይ የሚያሳርፈው ወይም ወደ ክሪኩ ወደ መኪናው የሚያስተላልፈው ፎርስ ወይም ጉልበት ምን ይባላል? ሎድ ይባላል ማለት ነው። በቃ that is the difference። ከዛ ውጭ ሎድም ሆነ ኢፈርት ሁለቱም ፎርሶች ናቸው አይደለ? ፎርሶች ናቸው። A machine also provides work output and this may be used to move a load ማለት ነው። አሁን ይሄ work input work output ያው ማሽን የሚሰጠን work output ነው። እንዴት ይሰራል? ሎድ multiplied by the distance moved by the distance moved by ያ ፎርስ ታይም ዲስታንስ ማለት ነው። ዞሮ አሁን አይነቱን ነው ያየነው። እኛ ወደ ማሽኑ አፕላይ የምናደርገው ፕላስ ማሽኑ ደግሞ ወደ ይሄ ሙቭ የምናደርገው ኦብጀክት ላይ የሚያሳርፈው ፎርስ ማለት ነው። ዞሮ ኮንሰፕቱ ምንድነው? ኮንሰፕቱ የወርክ ኮንሰፕት ወርክ is equals to force
multiplied by the distance ማለት ነው። ይሄ ጀነራል ፎርሙላ ሁሌም የሚኖር ወይም በዚህ ኮንሰፕት ሁሌም ትሩ የሆነ ስቴትመንት ነው ማለት ነው። እዚህ ጋር እናያለን እንግዲህ የተለያዩ እዚህ ጋር ፑሊ እናያለን አይደል? በእጃችን ይዘን እንዲህ ስናሽከረክር ፑሊ ይሄንን weight እየተሸከመልን ነው ማለት ነው። you can see this is the force we are applying using this rope and this is the weight that we are lifting. inclined plane አለ አሁን ያወራ ነው የብስክሌቱ አለ ሶ በሎካል ኤሪያ እነኚህ ምንድናቸው በአካባቢያችን simple machine ሆነው day to day የምናያቸው ማለት ነው። people are using a fixed pulley to lift water from the well ከጉድጓድ ውሃ ለማምጣት ሰዎች እንዲህ አይነት የፑሊ ሜካኒዝም ይጠቀማሉ። an inclined plane to lift large loads በጣም ትላልቅ የሆኑ ኦብጀክቶችን እንደዚህ ለማንሳት ቨርቲካሊ ቀጥታ ማንሳት ስለሚከብደን እንደዚህ አይነት ኢንክላይንድ ሰርፌስ ላይ አድርገን ፎርስ ቢያንስ ይሄን ለመግፋት የሚያስፈልገንን ፎርስ በመቀነስ እንዲሁም ርቀት ዲስታንስ ማልቲፕላይ ማድረግ እንዲሁ በቤር ፉት ብንሄድ ትልቅ ጉልበት አውጥተን ትልቅ ያልሆነ ዲስታንስ ነው የምንለው በባዶ እግር ብንሄድ በእግራችን ብንሄድ ግን እንዲህ አይነት ማሽን ብንጠቀም ዲስታንሱን ትንሽ ፎርስ አፕላይ አድርገን ምን ያደርግልናል ያባዛልናል ማለት ነው። እንደ ባይሳይክል ቱ ትራቨል ሎንግ ዲስታንስ ኢዚሊ ማለት ነው። ሶ ኢን ኮንክሉዥን እዚህ ጋር ማሽን አይተናል፣ ኢፈርት አይተናል፣ ሎድ አይተናል አይደለ? እዚህ ጋር ማሽን ኢዝ a device designed to do mechanical work easily በቀላሉ በቃ ማሽን ማለት አንድን ሜካኒካል ወርክ በቀላሉ ለሰው ልጅ በሚቀለው መልኩ ለመስራት ዲዛይን የተደረገ ዲቫይስ ነው ማለት ነው። ኢፈርት ምንድነው? the force applied on the machine or to the machine or simply it is the force you exert on a machine እኛ ማሽኑ ላይ አፕላይ የምናደርገው ፎርስ ማለት ነው። እኛ ማሽኑ ላይ አፕላይ የምናደርገው ነው ኢፈርት። ሎድ ሲሆን ምንድነው? ማሽኑ the object to be moved or to be carried እሱ ላይ ማሽኑ አሁን እዚህ ጋር ቱ ማሽን ባይ ማሽን የሚሉ ተርሞችን በደንብ ኦብጀክቲቮችን መለየት አለባቸው። ማሽኑ ኦብጀክቱ ላይ የሚያሳርፈው ፎርስ ሎድ ይባላል ማለት ነው። let's also work this self test exercise ወደፊት አንሰራም አብረን just መጀመሪያ ስለሆነ እንቀጥል። ያው ሰልፍ ቴስት ማለት ምንድነው? ያው ኢንስትራክሽን ባለው መልኩ ነው መጓዝ ያለብን። ሰልፍ ቴስት ማለት በራስ የሚሰራ ያለ ማንም አጋዥ ተማሪው ቀድሞ በተማረው እውቀት ላይ መሰረት አድርጎ ራሱ የሚሰራው ማለት ነው። so let's see part 1 write true if the statement is correct and false if it is incorrect. Number 1 simple machines are used to create energy. false አይደለ? create ያደርጉ simply they transfer. yes. Number 2 a fixed pulley is used to multiply force. false what does it do? ምንድነው የሚያደርገው? change direction excellent. yes change direction very good, yeah, you are right. Number 3 some simple machines multiply speed and force at the same time false አይደለም? ፎርስ እና ስፒድ ፎርስ ካሳነሰልን ዲስታንሱ ወይም ስፒዱ ምንድነው ይጨምርብናል። ስፒዱን ወይም ዲስታንሱን ከጨመረ ፎርሱ ያንስልናል እንጂ ሁለቱንም at the same time multiply የሚያደርግ ማሽን የለም። ሲምፕል ማሽን ሆኖ at the same time ስለሚል ነው እንጂ it can do at the same time አያደርግም። አንዱን መጨመር ሌላኛውን መቀነስ ነው ብዙ ጊዜ ማሽኖች ላይ። so that is false. Part 2 choose the correct answer from the given alternative. Question number 1 the purpose of a simple machine is A to change the potential energy into kinetic energy, B to make work easier and use less force, C to produce energy, D to test force. B አይደለ? yes to make work easier and yes and they use less force.
Yeah. The number 2, the force exerted on a simple machine by an external body is Effort. B. effort. Thank you. Yes. Also B. Yes. Number 3, a force exerted by a simple machine on an object is Load. A. excellent. Load. Yes. So እስካሁን ያለውን summarize ያደርግልናል ማለት section 1.1. Now we will move into section 1.2, which is simple machines at home. በየቤታችን የሚኖሩ ወይም የምንጠቀምባቸው ማሽኖች። ይሄ በብራኬት ያለው ሪዲንግ አወርስ፣ እዚህ ጋር ያለውን ኖቶቹን አንብባችሁ ኤክሰርሳይዝ ሰርታችሁ ምን ብላችሁ እስኪጨርሱ ኤስቲሜትድ ታይም 1.5 hours። ያው ይሄ ለመደበኛ እንትን የተዘጋጀ ያው ሲለበስ ስለሆነ ነው፣ ሌላ ነገር እንዳይመስላችሁ ቅንፍ ውስጥ ያለው። ኦኬ ሂር you will do this by yourself. Again, develop a list of simple machines at home. Yeah, simple machines used at home. Machine ጠቅሳችሁ የዚህ ማሽን ፐርፐዝ ምንድነው? ማሽን 2 ፐርፐዙ ምንድነው? ማሽን 3 ፐርፐዙ ምንድነው? ማሽን 4 ፐርፐዙ ምንድነው የሚለውን ራሳችሁ ሰራላችሁ ማለት ነው። So most of the machines you encounter in everyday life are complex. ይሄ ፋክት ነው አይደለ? አሁን ባደጉትም ሀገራት እናንተ ባላችሁበት ሀገርም ኮምፕሌክስ የሆኑ ማሽኖችን በየቀኑ እናያለን፣ ኢንዱስትሪዎች ውስጥ፣ ፋክተሪዎች ውስጥ፣ ዌርሃውሶች ላይ። however break them down into the smaller parts and you are left with simple machines. እነኚህን ማሽኖች ግን ኮምፕሌክስ የሆኑትንና በጣም ከብዙ ለምሳሌ አንድ ኤርፕሌን ሁሉም አካላቱ እስከ ከሚሊየን በላይ ትናንሽ ፒስ ኦፍ ኮምፖነንቶች ጆይን ሆነው እንደሚሰሩ ነው የሚገመተውና እነኚህን ዲስአሰምብል ብናደርግ ብንበታተናቸው ግን ምንድናቸው? ሲምፕል ማሽንስ ናቸው ማለት ነው። አሁን ቦልት ራሱ አንድ ማሽን ነው፣ ስክሪው አንድ ማሽን ነው፣ የተለያዩ ኮምፖነንቶች ማለት ዊልስ፣ ሌቨርስ፣ ዌጅስ፣ ስክሪውስ ምናምን እነኚህ simple machines magnify, spread out or change the direction of the force, making it easier to move, to cut and to bind objects. Here in the figure 1.2 we will see some simple machines used in our day-to-day activities ማለት ነው። በየዕለቱ ወይም በቀን በሚያጋጥሙን ሁኔታዎች የምናያቸው ሲምፕል ማሽኖችን እናያለን ማለት ነው። therefore simple machines are often seen as the building blocks of more complex machines ማለት ነው። እዚህ ጋር በፊገር የምናያቸው እዚህ ጋር ምን ይታየናል? ቢያንስ ከነዚህ የተወሰኑት ወይም ሁሉም ሊሆን ይችላል እኛ ቤት ይኖራል አይደል? እናንተ ጋር ፒንሳ አለ፣ መዶሻ፣ ስክሩ ድራይቨር አለ። ይሄ ያ ስክሩ ድራይቨር የኤሌክትሪክ ስክሩ ድራይቨር አለ፣ ማኑዋል ስክሩ ድራይቨር አለ፣ ሬንች አለ፣ መዶሻ አለ፣ ስክሩ ድራይቨር፣ ድሪል አለ፣ ሄልሜት፣ የተለያዩ እንደ ፑሊ፣ መጋዝ፣ ጋሪ ራሱ። አሁን ይሄ ጋሪ ይሄን ሁሉ ዕቃ ከምንሸከም እዚህ ጋር ሁለቱን አንድ ላይ ይዘን ብንገፋ ምን ያደርግልናል? በሌስ ያቀልልናል ማለት ነው። እነኚህ ሁሉ ምንድናቸው? some simple machines used at home and work ማለት ነው። so in conclusion the purpose of a simple machine የአንድ simple machine እስካሁን ያየነው ፐርፐዙ ምንድነው? አንደኛ ፐርፐዝ ዳይሬክሽን መቀየር፣ change direction change በማድረግ ምቹ ሁኔታ መፍጠር ለኛ ማለት ነው። ኢዚየር ማድረግ ሜካኒካል ወርክን፣ ወይም multiplying speed or distance or multiply ፎርስ ማለት ከሶስቱ ሊወጣ አይችልም ማለት ነው። የማንኛውም ሲምፕል ማሽን ፐርፐዝ ከነዚህ ከሶስቱ ሊወጣ አይችልም ማለት ነው። ያ እዚህም ጋር ያለውን ሰልፍ ቴስት ኤክሰርሳይዝን ትሰሩታላችሁ እናንተ። ያው አሁን ሃመር ለምሳሌ ያው ሰርተነዋል፣ እሱንም በጋራ ማየት እንችላለን። ሃመር ለምንድን ነው የሚያገለግለው? ለምሳሌ ሃመር ሚስማርን ለማምታት አይደለ? to drive nails into wood or other materials ለመምታት እንዲሁም ለመንቀልም እንጠቀምበታለን አይደለ? ማንፈልገውን ወይም ሮንግሊ የተመታ ሚስማርም ካለ ያ እንደ ሊቨር ተጠቅመን ሃመር ያው ድንጋይ ለመስበርም የተለያዩ ቢልዲንግ ኮምፖነንቶችን ሊሆን ይችላል ዲሞሊሽ ለማድረግ፣ ለመጠገን፣ ለማፍረስ እንጠቀምበታለን። ናይፍ ለምን እንጠቀምበታለን?
ለመቁረጥ To cut. onion, cut or to chop. onion, to cut. Yes, to cut or to chop materials, Aaron. Yeah, to Yes. cut or slice objects by applying a force along the sharp edge. አግዝ ለምን እንጠቀማለን? አግዝ ለመፍለጥ ለመፍለጥ አይደለ? Yes. So to split or to chop wood by applying a force that separates the material. ሾቨል ለምን እንጠቀማለን? ሾቨል ምንድን ነው? አካፋ ማለት ነው። አካፋ so ለምንድን ነው? to dig soil or to carry soil or any other material አይደለ? Yes. Yeah. to dig or lift soil and sand አሸዋም ሊሆን ይችላል አፈር ሊሆን ይችላል እንደ ሌቨር በመጠቀም እንደዛም ለማድረግ እንችላለን ማለት ነው። so these are some of the components ቀጥሎ section 1.3 ላይ some simple machines at workplace normally ያው ሆም እና ወርክ ፕሌስ ላይ የምንጠቀማቸው almost mostly ተመሳሳይ የሆኑ ማቴሪያሎችን እናያለን። so the development of the technology that created cars, airplanes and other modern conveniences began with the invention of what? simple machines. ትላልቅ ቴክኖሎጂዎችን አሁን ላይ የምንጠቀምባቸውን የሌተስት ቴክኖ ቀደም እንዳልኳቸው ማለት ነው ጂያንት ከሆኑ ኤርፕሌኖች ጀምሮ ትላልቅ ቶኖችን የሚሸከሙ መርከቦችን ጭምር የፈጠረው ቴክኖሎጂ መጀመሪያ የጀመረው በምንድን ነው? with the invention of simple machines ነው። በአንዴ መርከብ ወይም ፕሌን አልተሰራም። ከዛ ነው እየተቀጣጠለ ማሽን ላይ ማሽን እየተገጠመ ኮምፖነንት ፕሪንሲፕሎች እያደጉ ከዛ በኋላ ነው። a simple machine is an unpowered mechanical device that accomplish the task with only one movement such as lever. A lever allows you to move a rock that weighs 10 times or more what you weigh. አሁን ሌቨር ማለት ይሄ እንደ ምንድነው ሌቨር እንደ ተረኛው ማለት ነው። እንዲህ ፒን ነገር ቢኖረን ከባድ ኦብጀክት ይሄንን ለማንሳት ቀጥታ ፎርስ እንዲህ ወደ ላይ መግፋት ከምንል ሌቨር እንዲያስገብተን እዚህ ጋር አድርገን ይሄን ቦታ ፕሬስ ብናደርግ ነው አይደል የሚነሳልን ቶሎ አይደለ? ሶ በቃ ይሄ ምንድነው ሜካኒካል ወይም የሲምፕል ማሽን ኮንሰፕት ነው ማለት ነው። ሌቨር ይሄ ሌቨር ነው የሚባለው። ሌቨር allows you to move a rock ትልቅ አለት ቢኖር እንዲህ በእጅ ከምንገፋው ቀጥታ ከምንገፋው እንዲህ በሌቨር ብናደርግ easily ማስኬድ እንችላለን ማለት ነው። so figure 1.3 describes a list of simple machines used at home and workplace for different activities እዚህ ጋር ያሉት ማለት ነው። ለኚህ በተለያዩ እዚህ ጋር አንድ ጥያቄ ያልገባኝ። ኦኬ እሺ a simple machine is unpowered mechanical device ያለው ለምንድን ነው? unpowered ማለት ኤክስተርናል የፓወር ሶርስ ለምሳሌ ፓወር ማለት ኤሌክትሪሲቲ ነው አይደለ? አሁን እዚህ ጋር ያው unpowered በብዛት ያለው አሁን necessarily all the time unpowered ሊሆን አይችልም። አሁን ሜካኒካል ድሪሎች እንዳሉ ሁሉ ኤሌክትሪክ እዚህ ጋር አሁን ድሪል with electricity ነው የሚሰራው። ይሄ ድሪል mostly simple machine ግን unpowered አሁን መዶሻ ፓወር ይፈልጋል። ሶኬት ሰክተን ነው የምንሰራው። ሬንጅ አይደለም ማለት ነው። ፒንሳ፣ ኬብል ከተር፣ መጋዝ እነኚህ ፑሊዎች እዚህ የግንባታች ምንድናት ሲሚንቶ ምናምን ማብኪያ ብሎ መፍቻ ሶ ፓወር አይጠቀሙም ነው። ሞስት ኮንቬንሽናሊ ኤሌክትሪካል ሶርስ ፓወር ሶርስ እንዲህ አንፓወርድ ማለት ያ ነው። ሌላ ኮንሰፕት አይደለም። necessarily ግን there is no simple machine that is not powered ካለን ሮንግ ነው የምንሆነው ማለት ነው። እንዲህ አይነት ስትሪክት እንትን አይኖርም። ለምሳሌ ድሪል አይተናል አይደል? ድሪል በኤሌክትሪሲቲ ነው የሚሰራው አይደል? ያ ኤክሰፕት ድሪል አሁን እዚህ ጋር ባየነው ሌሎቹ አንፓወርድ ናቸው። አንፓወርድ በብዛት የሚገልጸው አንፓወርድ መሆናቸው ነው። ፋንም አሁን እዚህ ጋር ብታዩ እሱም ያለ ፓወር አይሰራም አይደል? ፓወር ይፈልጋል እሱም። ሞስትሊ ግን እነኚህ ሁሉ ያለ ፓወር የሚሰሩ ናቸው እነኚህ ማለት ነው። ሁሉም እዚህ ጋር የምናያቸው ሜካኒካሊ ማለት ነው። ሜካኒካሊ የሰው ልጅ ጥሬ ጉልበት አፕላይ በማድረግ የሚሰሩ ናቸው አብዛኞቹ። ያን ለማለት ነው።
ቀጥሎ ክላሲፊኬሽን ኦፍ ሲምፕል ማሽንስን ቀጣይ ክላስ ላይ እናያለን። ለዛሬ ይበቃናል። ያው የመጀመሪያ ቀንም ስለሆነ ይሄን ዳይጀስት እያደረጋችሁ ቆዩ። አቤት እናመሰግናለን አልኩኝ። ኦኬ thank you for your time, thank you for your patience። እኔም አመሰግናለሁ። ቀጣይ ክላስ እንገናኛለን። ቲቸር እሺ ጥያቄ አለ? ፓወርፖይንቱን ማግኘት እንችላለን? ይቻላል። ገና ይሄ የመጀመሪያ እንትን ስለሆነ አሁን ነው ማዘጋጀት የጀመርኩት። ከክላሱ ትንሽ ቀደም ብሎ ነው እንትን ያልኩት። ሙሉውን ኮምፓይል አድርገ ዩኒቱን ስንጨርስ አንድ ላይ ልክ የጨረስነው ዩኒት ድሮፕ እያደረኩላችሁ እሄዳለሁ። ቪዲዮን ግን ለድሮፕ አደርጋለሁ እዚህ አሁን ነው። እናመሰግናለን። ጥሩ እሺ፣ መልካም ምሽት። Thank you so much. Okay. All right. Thank you, teacher. Okay. Good night.